ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። በህገ ወጥ መንገድ ከሀገር ሲወጡና ሲገቡ የተያዙ ከ10,000 በላይ ሰዎች ላይ ህጋዊ እርምጃ መውሰዱን የኢሚግሬሽን ዜግነት አገልግሎት አስታወቀ። የፋይዳ መታወቂያን ከባንክ ሂሳብ ጋር ለማያያዝ ተቀምጦ የነበረው የጊዜ ገደብ ተራዘመ። ሶማሊያና የየመን ሁቲ አማጽያን ወሳኙን የቀይ ባህር የንግድ መስመር ባብ ኤል ማንዴብን እንደሚዘጉ አስጠነቀቁ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ሜሮን ዋልልኝ ነኝ። ቅድሚያ ወዳደረግነው ዜና ስናልፍ በህገ ወጥ መንገድ ከሀገር ሲወጡና ሲገቡ የተያዙ ከ10,000 በላይ ሰዎች ላይ ህጋዊ እርምጃ መውሰዱን የኢሚግሬሽን ዜግነት አገልግሎት አስታወቀ። ከዚህ በተጨማሪ ባለፉት 9 ወራት በህገ ወጥ መንገድ የፓስፖርት አገልግሎት ለማግኘት የሞከሩ ከ3,000 በላይ ሰዎች በቁጥጥር ስር መዋላቸውንም አገልግሎቱ ገልጿል። ሀያት ሱባለው ዝርዝር አላት። የኢሚግሬሽንና ዜግነት አገልግሎት በ2018 በጀት ዓመት ባለፉት 9 ወራት ያከናወነውን የስራ አፈጻጸም አስመልክቶ ለመገናኛ ብዙሃን መግለጫ ሰጥቷል። በተቋሙ ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት እንደገለጹት በዚህ ወቅት 10,530 ግለሰቦች በህገ ወጥ መንገድ ወደ ሀገር ሊገቡ ወይም ከሀገር ሊወጡ ሲሞክሩ ታይተው ህጋዊ እርምጃ ተወስዶባቸዋል። ከእነዚህ ውስጥ 4,576ቱ የውጭ ዜጎች ሲሆኑ ቀሪዎቹ ኢትዮጵያውያን ናቸው። የተሰጡ አገልግሎቶችን በሚመለከት ነው። በዚህ 9 ወር ውስጥ ዘንድሮ ማለት ነው 5,433,871 ገቢና ወጪ መንገደኞችን አገልግሎት ሰጥተናል ማለት ነው። ይሄ ቁጥር በየጊዜው በየአመቱ በኋላ ላይ ንጽጽሩን ማየት እንችላለን። እየጨመረ የሄደበትን ሁኔታ ማየት እንችላለን። የውጭ ዜጎች አገልግሎት እንደዚሁ 847,808 የውጭ ዜጎች አገልግሎት በዚህ 9 ወር ውስጥ ብቻ የተሰጠ ነው። የፓስፖርት አገልግሎትን በምናይበት ጊዜ ከ1.1 ሚሊዮን 159,794 ፓስፖርቶችን አፕሊኬሽን ተቀብለን ፕሮሰስ አድርገን እንደዚሁ አሰራጭተናል ማለት ነው። በተጨማሪም 3,638 ግለሰቦች በተጭበረበረ ሰነድ ፓስፖርት ለማግኘት ሲሞክሩ ተገኝተው በቁጥጥር ስር መዋላቸው ተገልጿል። ፓስፖርት አገልግሎት ጋር በተያያዘ የሚገጥመንን ስራ የሚገጥሙንን ከህገወጥ ስራዎችን ወይም ሁኔታዎችን የመቆጣጠር ስራ ነው። ከዚህ ጋር ተያይዞ 300 የውጭ ዜጎች እና 3,338 ኢትዮጵያውያን በድምሩ 3,638 ኢትዮጵያውያን ሳይገባቸው ለኢትዮጵያ ፓስፖርት ለማግኘት የኢትዮጵያን ፓስፖርት አፕላይ አድርገው ፕሮሰስ ለማድረግ ሲሞክሩ ወይም ደግሞ በዚህ አይነት የተጭበረበረ ሰነድ ተጠቅመው የማጭበርበር ስራ ሊሰሩ ሲሉ የተያዙ እና እንደዚሁም በህግ ቁጥጥር ስር እንዲውሉና እንዲጠየቁ የተደረጉበትን ማየት እንችላለን ማለት ነው። አገልግሎቱ የውጭ ዜጎች ቁጥጥር ዘርፍ 42,809 የሚሆኑ በተለያዩ ተቋማት የሚሰሩ የውጭ ዜጎች ህጋዊነትን ማረጋገጥ መቻሉንም አመልክቷል። የአገልግሎት አሰጣጥ ስርዓቱን ያልተከተሉ 17 ሰራተኞችም ተጠያቂ መደረጋቸውን ገልጿል። በአገልግሎት አፈጻጸም በኩል ከ1.1 ሚሊዮን በላይ ፓስፖርቶች ለዜጎች መሰጠታቸውን የገለጹት ዋና ዳይሬክተሯ ከ5.4 ሚሊዮን በላይ መንገደኞችን በአየርና በየብስ ድንበሮች መስተናገዳቸውን ገልጸዋል። በሲቪልና በቤተሰብ ምዝገባ ዘርፍ 4.8 ሚሊዮን ኩነቶች መመዝገባቸውና 88 በመቶ የእቅድ አፈጻጸም መደረሱ ተጠቁሟል። እንዲሁም የፓስፖርት አገልግሎት ቅርንጫፎች ቁጥር ከ12 ወደ 22 እንዲያድግ መደረጉንና እስከ አመቱ መጨረሻ 28 ለማድረስ እቅድ መኖሩን ገልጸዋል። በዚህ አመት በጣም በትኩረት ስንሰራ የከረም ነው የፓስፖርት አገልግሎት ተደራሽነትን ከማስፋት አኳያ ብራንቾቻችንን ብቁ የማድረግና እንደዚሁም የማስፋት በየቦታው የመክፈት ስራዎችን ነው ስንሰራ የነበር ነው። ከዚህ ቀደም 12 የነበሩትን ወደ 22 የማሳደግ ስራ ሰርተናል። በዚህ 9 ወር ውስጥ አሁን ላይ 22 ብራንቾች በተለያዩ የሀገራችን ክፍሎች
የፓስፖርት አገልግሎት እየሰጡ ይገኛሉ። ይሄ እንግዲህ ከዚህ ቀደም 12 ብለን የምናወራውንም በተሻለ አቅም ከፍ እንዲል የማሻሻል ስራዎችንም ያካትታል ማለት ነው። ተቋሙ የአገልግሎት ስርዓቱን ለማዘመን አርቲፊሻል ኢንተለጀንስ የታገዘ ቴክኖሎጂ ማስገባቱን ገልጾ የአገልግሎት ፍጥነትንና ውሳኔ አሰጣጥ ተአማኒነትን እንደሚያሻሽል ገልጸዋል። በአጠቃላይ በ9 ወራት 30.9 ቢሊዮን ብር ገቢ መሰብሰቡን የገለጹት ዋና ዳይሬክተሯ በቀጣይ አገልግሎቱ ይበልጥ ለማዘመንና ለማስፋፋት ስራዎች እየተከናወኑ መሆናቸውን አስረድተዋል። የፋይዳ መታወቂያን ከባንክ ሂሳብ ጋር ለማያያዝ ተቀምጦ የነበረው የጊዜ ገደብ ተራዘመ። የኢትዮጵያ ብሔራዊ ባንክ የባንክ ሂሳብን ከፋይዳ ዲጂታል መታወቂያ ጋር ለማያያዝ ተቀምጦ የነበረውን የጊዜ ገደብ እስከ ግንቦት 6 ቀን 2018 ዓ.ም ድረስ በ27 ዋና ዋና ከተሞች ማራዘሙን አስታውቋል። የተጠቀሱት ከተሞች የትኛዎቹ ናቸው የሚለውን ጨምሮ ሌሎችንም ጉዳዮች አካቶ ጌታውን አበበ በዝርዝር ያስቃኘናል። የኢትዮጵያ ብሔራዊ ባንክ የባንክ አካውንትን ከፋይዳ ወይም ከብሔራዊ ዲጂታል መታወቂያ ጋር ማስተሳሰርን በተመለከተ አዲስ የጊዜ ገደብና ውሳኔዎችን አስተላልፏል። የኢትዮጵያ ብሔራዊ ባንክና የብሔራዊ መታወቂያ ፕሮግራም የባንክ ሂሳብን ከፋይዳ ዲጂታል መታወቂያ ጋር ለማያያዝ ተቀምጦ የነበረው መጋቢት 30 ቀን 2018 ዓ.ም የጊዜ ገደብ ለአንድ ጊዜ እንዲራዘም መወሰኑን አስታውቋል። ይህ ውሳኔ የተላለፈው እስካሁን የተመዘገበው የሰው ቁጥር አመርቂ ባለመሆኑና በአንዳንድ ባንኮች ላይ የታዩ የቴክኒክ ችግሮችን ለመፍታት እንደሆነም ተገልጿል። የኢትዮጵያ ብሔራዊ ባንክና የብሔራዊ መታወቂያ ፕሮግራም በጋራ በሰጡት መግለጫ ካለፈው ታህሳስ 1 ቀን 2018 ዓ.ም ጀምሮ ተግባራዊ ሲደረግ የቆየው የባንክ ሂሳብን ከዲጂታል መታወቂያ ጋር የማያያዝ ስራ አዲስ የጊዜ ሰሌዳ ተቀምጦለታል። የጊዜ ገደቡ እንዲራዘም የተደረገው ደንበኞች ለቀረበው ሀገር አቀፍ ጥሪ በተለያዩ ምክንያቶች በመጓተቱ አሁን ላይ የቀራቸው ጊዜ ውስን በመሆኑና በባንኮች በኩል የሚታዩ የሲስተም መቆራረጦችን ለማስተካከል ታስቦ እንደሆነ ሲመላከት፣ በዚህም መሰረት የሂሳብ ማያያዝ ስራው ቀኑ እንዲራዘም መመሪያ ተላልፏል። በዚህም መሰረት እስከ ግንቦት 6 ቀን 2018 ዓ.ም ድረስ በአዲስ አበባ፣ ድሬዳዋ፣ ሐረሪና በዋና ዋና የክልል ከተሞች እንደ ባህር ዳር፣ መቀለ፣ ሐዋሳ፣ ጅማ፣ አዳማና ሌሎች 21 ከተሞች የሚገኙ የባንክ ደንበኞች ምዝገባውን ማጠናቀቅ ይኖርባቸዋል ተብሏል። በሌላ በኩል በተቀሩት የኢትዮጵያ ክፍሎች የሚገኙ ደንበኞች ሙሉ በሙሉ እስከ ሰኔ 30 ቀን 2018 ዓ.ም ድረስ የማያያዝ ስራውን ማከናወን እንደሚጠበቅባቸው ተመላክቷል። ኢትዮጵያ ከ120 ሚሊዮን በላይ ሕዝብ የሚኖርባት ሀገር እንደመሆኗ መጠን በሚሊዮኖች የሚቆጠሩ የባንክ ደንበኞችን በአጭር ጊዜ ውስጥ ወደ ዲጂታል መታወቂያ ስርዓት ማስገባት ከፍተኛ ስራ እንደሚጠይቅ ይታመናል። ታዲያ ይህ የጊዜ ገደብ መራዘምም የዜጎችን እንግልት ለመቀነስና የባንክ አገልግሎት እንዳይስተጓጎል ለማድረግ የታለመ መሆኑ ተገልጿል። የጊዜ ገደቡ ባይራዘም ኖሮ በሚሊዮኖች የሚቆጠሩ ዜጎች መሰረታዊ የባንክ አገልግሎት ማግኘት የማይችሉበት ሁኔታ ሊፈጠር እንደሚችል የተጠቆመ ሲሆን ይህም በሀገሪቱ የንግድና የገንዘብ ዝውውር ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችል ይታሰባል። የኢትዮጵያ ብሔራዊ ባንክ ባንኮች ያለባቸውን የቴክኒክ ችግሮች በአስቸኳይ እንዲያስተካክሉ ያሳሰበ ሲሆን ደንበኞችም ወደ ቅርንጫፎች በአካል በመቅረብ ወይም ባንኮቹ ባዘጋጁት የዲጂታል ሊንኮች አማካኝነት ምዝገባውን እንዲያከናውኑ ጥሪ አቅርበዋል። ብሔራዊ ባንክ ከዚህ ቀነ ገደብ መጠናቀቅ በኋላ ማንኛውም የባንክ አገልግሎት ሙሉ በሙሉ በፋይዳ ዲጂታል መታወቂያ ላይ ተመስርቶ አገልግሎት እንደሚሰጥ በድጋሚ አሳስቧል። ሶማሊያና የየመን ሁቲ አማጽያን ወሳኙን የቀይ ባህር የንግድ መስመር ባብኤል ማንዴብን እንደሚዘጉ አስጠነቀቁ። በአፍሪካና በአረብ ባህር ገብ መሬት መካከል ያለው ወሳኝ የባህር መስመር የተጋረጠበት የመዘጋት ውጥረት ለኢትዮጵያ የባህር በር ጥያቄ አዲስ ጂኦፖለቲካዊ እድልና ስጋት ይዞ መጥቷል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። As the world watches the Strait of Hormuz, another critical shipping route could be in the crosshairs. The Bab el-Mandeb. ባብኤል ማንዴብ በአማርኛ ሲተረጎም የእንባ በሮች በመባል የሚታወቀው ከጅቡቲ ወደ የመን የሚወስደው እጅግ ወሳኙ የንግድ መስመር በአፍሪካና በአረቢያ ባህረ ሰላጤ መካከል የሚገኝ ሰርጥ ነው። በመካከለኛው ምስራቅ የተቀሰቀሰው ጦርነት አሁን ካለበት አካባቢ አልፎ ወደ ቀይ ባህር ቀጠና የመስፋፋት እድሉ ከፍተኛ ደረጃ ላይ መድረሱ የተገለጸ ሲሆን ለዘመናት የዓለምን ታሪክ ኢኮኖሚና ጂኦፖለቲካ ሲቀርጽ የኖረ እጅግ ስትራቴጂካዊ ቦታ ነው የሚባልለት የባብኤል ማንዴብ ቁልፍ መስመር አዲሱ የዓለም የፍጥጫ ማዕከል ሊሆን ይችላል ተብሏል። A second global choke point is now under threat, and the warning couldn't be more dramatic.
በተለይም የኢራን ደጋፊ የሆኑ ቀጠናዊ ታጣቂ ቡድኖች መረብ የሆነው አክሲስ ኦፍ ሬዚደንስ አካል የሆኑት የየመን ሁቲ አማጽያን በቴህራንና በዋሽንግተን መካከል ያለው ውጥረት ከመቀነስ ይልቅ እየጨመረ መሄዱን ተከትሎ በየመን የሚገኘውን የባብኤል ማንደብን መተላለፊያ እንደሚዘጉ አስጠንቅቀዋል። የሁቲ ከፍተኛ ባለስልጣን ሁሴን አልኤዚ በኤክስ ገጻቸው እንዳሰፈሩት ሰነአ ባብኤል ማንደብን ለመዝጋት ከወሰነች መላው የሰው ልጅ ለመክፈት በጣም አቅመቢስ ይሆናሉ ብለዋል። ሁቲዎች ባለፈው ወር መጨረሻም ኢራንን በመደገፍ አሜሪካና እስራኤል ላይ ጥቃት መፈጸማቸው የሚታወስ ሲሆን በተለይ በእስራኤል ላይ በርካታ ጥቃቶችን መፈጸማቸው አይዘነጋም። ነገር ግን እስካሁን ድረስ ታጣቂዎቹ በአቅራቢያው ባለው የውሃ መስመሩን በሚያልፉ የንግድ መርከቦች ላይ ጥቃቶች ከማድረስ ተቆጥበው መቆየታቸውን የዘገበው የፈረንሳይ ዜና አገልግሎት AFP ነው። A critical maritime flashpoint is emerging as Somalia issues a stark warning. Access to the Bab el-Mandeb Strait could be restricted for countries undermining its sovereignty. በሌላ በኩል ጎረቤት ሀገር ሶማሊያን በተመሳሳይ የባብኤል ማንደብን የውሃ መስመር ልዘጋ እችላለሁ በማለት ያስጠነቀቀች ሲሆን አገሪቱ ይህንን ያለችው ከሶማሊላንድ ጋር በተገናኘ ከእስራኤል ጋር የገባችበትን ዲፕሎማሲያዊ ቁርሾ ተከትሎ መሆኑን ሶማሊያ ጋርዲያን ዘግቧል። እስራኤል ለሶማሊላንድ ራስ ገዝ አስተዳደር ከወራት በፊት ይፋዊ የሀገርነት እውቅና ከመስጠት አንስቶ ከሰሞኑ ልዩ መልእክተኛ አምባሳደር እስከ መሾም የደረሰች ሲሆን በዚህ የተነሳ ከፍተኛ ቅሬታና የመደፈር ጥቃት እንደተሰማው የገለጸው የሶማሊያ መንግስት ግዛታዊ አንድነታችንን የሚጥስ ማንኛውም ሀገር ዋጋ ይከፍላል ሲል ጠንካራ ማስጠንቀቂያ ሰጥቷል። በኢትዮጵያ የሶማሊያ አምባሳደር የሆኑት አብዱላሂ ዋርፋ እንደገለጹት ሶማሊያ ለሉዓላዊነቷ መከበር ስትል በጣም አስፈላጊ ከሆኑ ዓለም አቀፍ የባህር ንግድ መስመሮች አንዱ የሆነውን የባብኤል ማንደብ የባህር መተላለፊያ መስመር ላይ ገደብ የመጣል ሀሳብ ያላት ሲሆን ይህ ያልተጠበቀ ነገር ግን ሊተገበር የሚችል ሀሳብ ለኢትዮጵያ የባህር በር ጥያቄ አዲስ የጂኦፖለቲካዊ እድልና ስጋት ይዞ መምጣቱም ተነግሯል። አሁን ባለው ሁኔታ እንደ አሜሪካ፣ አውሮፓና ቻይና ያሉ የዓለም ሀያላን የቀይ ባህርን ደህንነት ለማስጠበቅ ከመቼውም ጊዜ በላይ ተጨንቀዋል የተባለ ሲሆን ኢራን በሁቲዎች በኩል የባብኤል ማንደብን በር ለመቆለፍ የምታደርገውን ጥረት ተከትሎም ኢትዮጵያ በቀጠናው ያላት ግዙፍ ወታደራዊና ህዝባዊ አቅም የቀይ ባህርን ደህንነት ለማስጠበቅ ለሚፈልጉ የምዕራባውያን ኃይሎች እንደ ወሳኝ አጋር እንድትታይ ያደርጋታል ተብሏል። ይህንን አጋጣሚ በመጠቀምም ኢትዮጵያ የባህር በር ማግኘቷን ለቀጠናው መረጋጋትና ለንግድ መስመሩ ጥበቃ ወሳኝ ነው የሚል ዲፕሎማሲያዊ ጫና ለመፍጠር ምቹ ሁኔታ ይፈጥራል ላታል የተባለ ሲሆን ይህ ደግሞ ጉዳዩን ከህልውና ጥያቄ ባለፈ ለቀጠናዊ ሰላም ዋስትና ነው ወደሚል ትርክት በማሳደግ በዓለም አቀፉ ማህበረሰብ ዘንድ ተቀባይነት ለማግኘት የሚረዳ በሳል ዲፕሎማሲያዊ አካሄድ ተደርጎም እየተወሰደ ነው። ይህ በእንዲህ እንዳለ የባብኤል ማንደብ የመዘጋት ስጋት አሜሪካ ከኢራን ጋር የግዴታ እንድትደራደር ጫና እያሳደረባት መሆኑ የተገለጸ ሲሆን የትራምፕ አስተዳደርም ስልታዊ የባብኤል ማንደብ ሰርጥ ያለበትን የመዘጋት ስጋት በተለይም ከተወሰኑ ወታደራዊ እንቅስቃሴዎች አኳያ በከፍተኛ ጥንቃቄ እየተመለከተው እንደሚገኝ ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል ሲል የዘገበው AFP ነው። If this strait is drawn into the conflict, stakes go far beyond a narrow stretch of water to the flow of global trade and the stability of energy markets worldwide. በሰሜኑ ጦርነት ምክንያት ተቋርጦ የነበረው የአውሮፓ ህብረት የበጀት ድጋፍ ዳግም መጀመሩ ተገለጸ። የአውሮፓ ህብረት የዓለም አቀፍ ትብብር ኮሚሽነር ጆሴፍ ሲኬላ ለኢትዮጵያ መንግስት 140 ሚሊዮን ዩሮ የበጀት ድጋፍ እንደሚያደርግ ተናግረዋል። ብዙነህ እንዳለ ዝርዝር አለው። የኢትዮጵያ አውሮፓ ህብረት የቢዝነስ ፎረም በአዲስ አበባ እየተካሄደ ባለበት ወቅት ከአውሮፓ ህብረት በርካታ አዳዲስ ነገሮች ተሰምተዋል። ከነዚህ ውስጥም ቀዳሚውን የያዘው የአውሮፓ ህብረት የዓለም አቀፍ ትብብር ኮሚሽነር ጆሴፍ ሴኬላ በ2020 በሰሜኑ ጦርነት ምክንያት ተቋርጦ የነበረውን የአውሮፓ ህብረት የበጀት ድጋፍ ዳግም መጀመሩን ያሳወቁበት ነው። በዚህም ህብረቱ ለኢትዮጵያ መንግስት የበጀት ድጋፍ 140 ሚሊዮን ዩሮ ለመስጠት መወሰኑን ተናግረዋል። ህብረቱ የበጀት ድጋፍ ማድረጉን ዳግም ያስጀመረው የኢትዮጵያ መንግስት እየወሰዳቸው ያሉ ሪፎርሞች ላይ እምነት ስላደረ ነው ሲሉ ኮሚሽነሩ አስረድተዋል። ዛሬ ትልቅ ነገር ላሳውቃችሁ ፈልጋለሁ። እሱም የአውሮፓ ህብረት የበጀት ድጋፍ ለኢትዮጵያ መጀመሩንና እንደገና መመለሱን ነው። እንደምታውቁት ይህ ድጋፍ በ2020 በሰሜን ኢትዮጵያ የተፈጠረውን ግጭት ተከትሎ ተቋርጦ ነበር። አሁን ደግሞ ይህንን ድጋፍ እንደገና በመጀመር መንግስት እያከናወነ ያለውን ማሻሻያ ላይ ያለንን እምነትና ለዚህም አጋርነት በረጅም ጊዜ ያለንን ቁርጠኝነት በግልጽ ምልክት እናሳያለን። ይህ ውሳኔ ከ140 ሚሊዮን ዩሮ በላይ የሆነ ትልቅ የድጋፍ ፓኬጅ እንዲከፈት ያደርጋል። ይህም በኃይል፣ በግንኙነት፣ በጤናና የንግድ አካባቢን በማሻሻል ላይ ያተኮረ ነው። ይህም በእድገት በኢንቨስትመንትና በስራ ፈጠራ ውጤቶችን ለማምጣትና የጋራ ፍላጎቶቻችንን ለማሟላት ያለንን የጋራ ቁርጠኝነት ያንጸባርቃል።
and to satisfying our mutual interests. በሌላ በኩል የአፍሪካ አህጉራዊ ነጻ የንግድ ቀጠና ሴክሬታሪያትና የአውሮፓ ህብረት የ1.2 ቢሊዮን ዩሮ ስምምነትን ተፈራርመዋል። በፎረሙ መክፈቻ ላይ የአፍሪካ አህጉራዊ ነጻ የንግድ ቀጠና ሴክሬታሪያትና የአውሮፓ ህብረት እየተፈራረሙት የ1.2 ቢሊዮን ዩሮ ስምምነት የአፍሪካን ኢኮኖሚያዊ ውህደት ለማሳለጥ የሚያግዝ ነው ተብሏል። እንዲሁም በአፍሪካና በአውሮፓ መካከል ያለውን ትብብር ለማጠናከር ትልቅ ፋይዳ እንዳለውም ተመላክቷል። ስምምነቱ የአፍሪካ ህብረት አጀንዳ 2063 አካል የሆነውን የአህጉራዊ ነጻ ንግድ ቀጠና ትግበራ ቀጣይነት ለማረጋገጥና ለማጠናከር የተደረገ ፖለቲካዊ ቁርጠኝነትን እንደሚያሳይም ተገልጿል። ይህ ስምምነት በሁለቱ ወገኖች መካከል እንደ ከፍተኛ ደረጃ የምጣኔ ሀብታዊ ትስስርና ንግድ ውይይት ያሉ መድረኮችን ጨምሮ የባለብዙ ወገን ተሳትፎን ያሳድጋል ተብሎ እንደሚጠበቅም ተነግሯል። በኢትዮጵያ መሰረታዊ የሰው ልጆች ፍላጎቶችን ለማሟላት የሚረዳም የ150 ሚሊዮን ዩሮ ስምምነት መደረጉን ኮሚሽነር ጆሴፍ ገልጸዋል። This morning we announced a package of investments focused on ለሰዎች በዕለታዊ ህይወታቸው እጅግ የሚጠቅሙ በሶስት ዋና ዘርፎች ላይ የተመሰረተ ኢንቨስትመንት ፓኬጅ አስታውቀናል። እነዚህም ዘርፎች የታማኝ ኃይልና ግንኙነት፣ ስራና ግብርና እንዲሁም ጤና ናቸው። በተጨማሪም ከኢትዮጵያ መንግስት ጋር በመተባበር በዲጂታል መሰረተ ልማት፣ በክህሎትና በአስተዳደር ላይ የሚመሰረት የዲጂታል ኢኮኖሚ ፓኬጅን ፈርመናል። በዚህም 150 ሚሊዮን ዩሮ የተመደበ ሲሆን በቀጣይ ይህን መጠን በሁለት እጥፍ ለማሳደግ ዓላማ አለን። ይህ ሁሉ ለሚቀጥለው ትውልድ የሚያስፈልገውን የዲጂታል መሰረት ለኢትዮጵያ ለመገንባት የምንወስደው አስፈላጊ እርምጃ ነው። የቢዝነስ ፎረሙ የአውሮፓና የኢትዮጵያን የንግድ ተቋማት ባለሀብቶችና ተቋማትን በአንድ ላይ ያገናኘ ሲሆን የንግድና ኢንቨስትመንት ግንኙነቶችን ለማጠናከር እንደሚያግዝም ተጠቅሷል። የገንዘብ ሚኒስትር ዴኤታ ክብርት ወይዘሮ ሰመሪታ ሰዋሰው በአሁኑ ጊዜ ኢትዮጵያ ውስጥ ወደ 300 የሚጠጉ የአውሮፓ ሀገራት ኩባንያዎች በተለያዩ ዘርፎች በኢንቨስትመንት ላይ ናቸው ያሉ ሲሆን ሌሎችም እንዲመጡ ጥሪ አቅርበዋል። በአሁኑ ወቅት በኢትዮጵያ ወደ 300 የሚደርሱ የአውሮፓ ኩባንያዎች መኖራቸው ይታወቃል። ይህም በኢኮኖሚያችን ላይ እየጨመረ ያለውን እምነት ያሳያል። ነገር ግን ተጨማሪ የአውሮፓ ኩባንያዎች በኢትዮጵያ የለውጥ ጉዞ እንዲሳተፉ መጋበዝ እንፈልጋለን። በተለመዱና በአዳዲስ ዘርፍ ሁሉ ከፍተኛ እድሎች አሉ። በግብርናና በአግሮ ፕሮሰሲንግ ዘርፍ የኢትዮጵያ የተለያዩ የአየር ንብረቶችና የበለጸገ የሀብት መሰረት የእሴት መጨመር ያለውን ምርት ለማምረት ያግዛሉ። በኢንዱስትሪ ዘርፍ ደግሞ በተለይ በጨርቃጨርቅ፣ በልብስ፣ በቆዳ ምርት ከኢንዱስትሪ ፓርኮችና ከተወዳዳሪ የሰው ኃይል ጋር ተያይዞ ለውጭ የተመራ እድገት ጠንካራ መድረክ ያቀርባል። የኃይል ዘርፉም ተስፋ የሚሰጥ ነው። እየተካሄዱ ያሉ ማሻሻያዎች የግል ዘርፍ ኢንቨስትመንት በተለይም በታዳሽ ኃይል ዘርፍ የበለጠ እድል እየፈጠሩ ነው። በዚህ ዘርፍ ኢትዮጵያ ዝግጁ ስትሆን ጠንካራ መሰረትም አላት። ከሚያዝያ 12 እስከ 14 ቀን 2018 ዓ.ም በአዲስ አበባ በሚካሄደው በዚህ መድረክ ከ500 በላይ ተቋማት እየተሳተፉ ሲሆን በኢትዮጵያ ኢንቨስት ለማድረግ የሚችሉባቸው መንገዶች ላይም ውይይት አድርገዋል። ክብራትና ክብራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾች ቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ በእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ ቼልሲ ከሜዳው ውጪ ብራይተንን የሚገጥምበትን ጨዋታ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። በነዳጅ የሚሰሩ ተሽከርካሪዎች ሞተር ወደ ኤሌክትሪክና ተፈጥሮ ጋዝ ለመለወጥ የሚያስችል መመሪያ ዝግጅት መጠናቀቁ ተገለጸ። በሌላ በኩል የአዲስ አበባ ትራንስፖርት ቢሮ በአሁኑ ጊዜ የነዳጅ መኪናዎችን ወደ አገር ውስጥ ማስገባት እንደማይመከር ለጣቢያችን አፍሪካን ሬኔሳንስ ቴሌቪዥን አስታውቋል። ሩሃ ግርማ ተጨማሪ አላት። የትራንስፖርትና ሎጂስቲክስ ሚኒስቴር ተሽከርካሪዎችን ከነዳጅ ኃይል ወደ ኤሌክትሪክና ወደ ተፈጥሮ ጋዝ ለመቀየር የሚያስችል መመሪያ ተዘጋጅቶ ለመጽደቅ በመጨረሻው ምዕራፍ ላይ እንደሚገኝ አስታውቋል። በአሁኑ ወቅት እነዚህ መመሪያዎች ለሕብረተሰቡ ተደራሽ በሆነ መልኩ አንድ ላይ የማደራጀት ስራ እየተከናወነ ነው የተባለ ሲሆን ሰነዱ በቅርቡ እንደሚጸድቅ ይጠበቃል። በዚህ ጉዳይ ላይ ጣቢያችን አፍሪካን ሬኔሳንስ ቴሌቪዥን ያነጋገራቸው በአዲስ አበባ ትራንስፖርት ቢሮ የኮሚኒኬሽን ጉዳዮች ዳይሬክቶሬት ዳይሬክተር የሆኑት ዳግም በልሁ ወደፊት ነባር አውቶቡሶችን ጨምሮ የቤት መኪኖችና ታክሲዎች ሞተር በሂደት ወደ ኤሌክትሪክና ወደ ተፈጥሮ ጋዝ ለመለወጥ እየተሰራ ነው ብለዋል። ወደፊት አሁን እየሰራን ያለ ነው። አሁን ኢትዮጵያ ያመረተች ያለች የጋዝ ምርትን አስመልክቶ ወደፊት
መኪናዎች፣ ታክሲዎች ምናምን ብቻ ሳይሆኑ አውቶቡሶችም ጭምር ነባር አውቶቡሶችም ጭምር በሂደት ወደዛ ሽፍት ይደረጋሉ። እኛ ጋር የህዝብ ትራንስፖርት የሚሰጡ ባሶች ለምሳሌ የከተማ አውቶቡስ አገልግሎት ድርጅት ላይ ያሉ ባሶች በብዛት በሚቀጥሉት ጊዜያት የጋዝ ተጠቃሚ ይሆናሉ ወይም ሲሊንደር ይቀይራሉ ማለት ነው። ይሄ ታቅዶበት እየተሰራ ያለ ነው። ዳይሬክተሩ በአሁኑ ጊዜ የነዳጅ መኪናዎችን ወደ ሀገር ውስጥ ማስገባት እንደማይመከር አንስተው ለሂደቱ የሚሆን ምቹ ሁኔታዎችን ለመፍጠር እየተሰራ መሆኑን ገልጸዋል። የነዳጅ መኪናዎች ወደ ሀገር እንዲገቡ አድቫይዘብል አይደለም። የኤሌክትሪክ መኪና በጣም ይዘወተራል። አረንጓዴ አየርን ለማስጠበቅ ከከተማዋ ስታንዳርድ ማኳያ የኤሌክትሪክ መኪናዎች እጅግ በጣም ይዘወተራሉ። ከዚህ በኋላ ባለው ከዚያ ውጭ ግን በሀገር ምርት የጋዝ ተጠቃሚ የሚሆኑ መኪናዎችም ከውጭ እንዲገቡ ይበረታታሉ። ለዚህ የሚሆን ምቹ ሁኔታዎችን በሰፊው ተኪደዋል። ቦቴዎች የማዘጋጀት ዴፖችን የማዘጋጀት ስራዎች ሁሉ በእቅድ ተይዘው እየተከናወኑ ነው ያሉ። በተጨማሪም የተሽከርካሪዎችን የጥራትና የብቃት ማረጋገጫ ምስክር ወረቀት አሰጣጥ ሂደትና ተግባር የሚመለከተው የኢትዮጵያ ደረጃዎች ኢንስቲትዩትና የኮንፊርሚቲ መስሪያ ቤት እንደሆነ ተገልጿል። የትራንስፖርትና ሎጂስቲክስ ሚኒስቴር መስፈርቱ መሟላቱን የሚያሳዩ ሰነዶችን ከሚመለከታቸው አካላት ተቀብሎ እንደሚያያይዝ ገልጾ የሚኒስትሩ ዋና ትኩረት ከነዳጅ የሚወጣ በካይ ጋዝ በጤና ላይ የሚያደርሰውን ጉዳት መከላከልና የአካባቢ ጥበቃ ስራዎችን ማጠናከር እንደሆነ አስታውቋል። ክቡራን ተመልካቾቻችን አሁን የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። የኢትዮጵያ ፕሪሚየር ሊግ 28ኛ ሳምንት ጨዋታዎች ሲቀጥሉ ሸገር ከተማዎች ከ3 ጨዋታዎች በኋላ ወደ ድል ሲመለሱ 2 ቀይ ካርድ በታየበት ጨዋታ ኢትዮ ኤሌክትሪክ እና ኢትዮጵያ መድን ነጥብ ተጋርተዋል። ሊጠናቀቅ የ10 ጨዋታዎች ዕድሜ ብቻ በቀሩት የሲቢ የኢትዮጵያ ፕሪሚየር ሊግ የሳምንቱ ጨዋታዎች የቀጠሉ ሲሆን ሸገር ከተማ ባህር ዳር ከተማን 2-0 ማሸነፍ ችሏል። በአዲስ አበባ ስቴዲየም በተደረገው ጨዋታ ሁለቱም የማሸነፊያ ግቦች በመጀመሪያው አጋማሽ የተቆጠሩ ሲሆን በተለይ በ23ኛው ደቂቃ የመጀመሪያውን አስደናቂ ግብ ያስቆጠረው ቢኒያም ፍቅሩ የባህር ዳር ከተማው ግብ ጠባቂ ከጎሉ መውጣቱን ተመልክቶ ከመሃል ሜዳ አክርቦ በመምታት ያስቆጠራት ግብ ምናልባትም ከዓመቱ ምርጥ ግቦች መካከል ልትሰለፍ ትችላለችም ተብሎለታል። የሸገርን መሪነት ወደ 2 ከፍ ያደረገች ግብ ቡልቻ ሹራ በማስቆጠር ሸገር ከተማዎች ሙሉ 3 ነጥብ ይዘው እንዲወጡ ማድረግ ችሏል። ውጤቱን ተከትሎ ላለፉት 3 ጨዋታዎች ከድል ጋር ያልተገናኘው ሸገር ከተማ ወደ ድል ሲመለስ ባህር ዳር ከተማ አሁንም ማሸነፍ አልቻለም። ሌላኛው የዕለቱ ተጠባቂ ጨዋታ ኢትዮ ኤሌክትሪክን ከአምናው ሻምፒዮን ኢትዮጵያ መድን ጋር አገናኝቶ ተመጣጣኝ ፉክክር ያስመለከተ ጨዋታ ሲሆን ጨዋታውን በአቻ ውጤት መጠናቀቅ ችሏል። 2 ተጫዋቾችን በቀይ ካርድ ከሜዳ ባሰናበተው ጨዋታ የሁለቱ ቡድኖች ፍልሚያ በአንድ እኩል ውጤት መጠናቀቅ ችሏል። በሌላ በኩል በሐዋሳ ዩኒቨርሲቲ ሜዳ በተደረገ ጨዋታ ወላይታ ድቻ ሽረ ምድረ ገነትን በማሸነፍ ደረጃውን ማሻሻል ችሏል። በሊጉ የመጀመሪያ ዙር ጨዋታዎች በወራጅ ቀጠናው አካባቢ የሰነበቱት የጦና ንቦች አሰልጣኝ መሳይ ተፈሪን ከቀጠሩት በኋላ የተሻለ ውጤት በማስመዝገብ ከወራጅ ቀጠናው አካባቢ የሚርቁበትንም ውጤት ማስመዝገብ ችለዋል። በትላንትናው ጨዋታ በያሬድ ዳርዛ ብቸኛ ግብ ሙሉ 3 ነጥቦችን የወሰዱት የጦና ንቦቹ ሽረ ምድረ ገነትን በጠባብ የግብ ልዩነት በማሸነፍ ደረጃቸውን ማሻሻል ሲሉ፣ በሌላ በኩል ደግሞ ሽረ ምድረ ገነትን በወራጅ ቀጠናው ውስጥ እንዲቆይም አድርገውታል። በሌላ ዜና ኢትዮጵያ ቡናዎች አዲስ ግብ ጠባቂ ማስፈረማቸውንም ይፋ አድርገዋል። በአሰልጣኝ ሳምሶን አየለ የተመሩ በሊጉ አንድ ቀሪ ጨዋታ እየቀራቸው 7ኛ ደረጃ ላይ የተቀመጡት ቡናማዎቹ ከፊታቸው ከሚጠብቃቸው ከሸገር ደርቢ ጨዋታ በፊት በነፃ ዝውውር መሳይ አያኖን በ1 ዓመት ውል ማስፈረማቸውንም ይፋ አድርገዋል። ከቀናት በፊት በሞሮኮ በተካሄደው የአፍሪካ ኮንፌዴሬሽን ዋንጫ ጨዋታ የተቀሰቀሰው ግጭት እስካሁንም መነጋገሪያ ሆኖ ቀጥሏል። ከቀናት በፊት በሞሮኮ ሳፊ ከተማ ሊካሄድ በነበረው የአፍሪካ ኮንፌዴሬሽን ዋንጫ የግማሽ ፍጻሜ ጨዋታ በአልጄሪያ ደጋፊዎች በተቀሰቀሰ ሁከት ጨዋታው ለሰዓታት ለመዘግየት ተገዷል ተብሏል። በስታዲየም ውስጥ የተከሰተው ግጭትና የጸጥታ መደፍረስ የአፍሪካ እግር ኳስ አሁንም ድረስ ከስፖርታዊ ጨዋነት ማነስና ከደጋፊዎች ስርዓት
ከስርዓት አልበኝነት መላቀቅ አለመቻሉን ዳግም ለዓለም ያሳየ ክስተትም ሆኖ አልፏል ሲሉ በርካታ አህጉራዊ የመረጃ ምንጮች ተቀባብለውታል። የሞሮኮ ኦሎምፒክ ዲሳፊና የአልጄሪያው ዩሲኤም አልጀር የኮንፌዴሬሽን ጨዋታቸውን ከመጀመራቸው ጥቂት ደቂቃዎች ቀደም ብሎ የአልመሲራ ስቴዲየም የጦር አውድማ መስሎ መታየቱንና የአልጄሪያ ደጋፊዎች የጸጥታ ጥርን ጥሰው ወደ ሜዳ በመግባት የተለያዩ ቁሳቁሶችን በመወርወር በፈጠሩት ሁከት ጨዋታው መጀመር ከነበረበት ሰዓት በ80 ደቂቃዎች ዘግይቶ ለመጀመር መገደዱም ተነግሯል። በዚህ አስከፊ ድርጊት በርካታ ደጋፊዎች ከመጎዳታቸው ባለፈ አንድ ሞሮኮዊ የስፖርት ጋዜጠኛም በደጋፊዎች በተወረወረ ከባድ ቁስ ጭንቅላቱ ላይ ተመቶ በቃሬዛ ወደ ሕክምና ተቋም መወሰዱም ተሰምቷል። ፖሊስ ሁኔታውን ለመቆጣጠር ከፍተኛ ጥረት ቢያደርግም በስቴዲየም ውስጥ የነበረው ውጥረት ግን በቀላሉ የሚረግብ እንዳልነበረም መረጃዎች ወጥተዋል። የዕለቱ ዳኛ ጨዋታውን እንዲጀመር በተደጋጋሚ ጥሪ ቢያቀርቡም የአልጄሪያው ክለብ ተጫዋቾች ግን ወደ ሜዳ ለመመለስ ፈቃደኛ ባለመሆናቸው ጨዋታው ከተያዘለት መርሃ ግብር ዘግይቶ ለመጀመር ተገዶ አምሽቷል። ይህ በሳፊ ከተማ የታየው ትዕይንት የአፍሪካ እግር ኳስ ለምን ኋላ ቀር ሆኖ ቀረ ለሚለው ጥያቄ ግልጽ ምላሽ የሚሰጥ ነው የተባለ ሲሆን በደጋፊዎች ዘንድ የሚታየው ጽንፈኛ የብሔርተኝነት ስሜት፣ የስታዲየሞች የጸጥታ ቁጥጥር ድክመትና የዲፕሎማሲያዊ ውጥረቶች ወደ ስፖርቱ መድረክ መሸጋገራቸው አህጉራዊውን እግር ኳስ አሁንም መቀመቅ ውስጥ እየከተቱት ይገኛሉ። የአውሮፓና የሌሎች አህጉራት እግር ኳስ እንደ ትልቅ ኢንዱስትሪ ተቆጥሮ በቢሊዮን የሚቆጠር ገቢ ሲያስገኝ፣ በአፍሪካ ግን የስፖርት ሜዳዎች የሁከትና የፖለቲካ ቁርሾ መወጫ የሆኑ መመልከት የአህጉሪቱ ስፖርት አሳዛኝ ገጽታም ነው ተብሏል። የአህጉሪቱ እግር ኳስ አስተዳዳሪ ካፍ በደጋፊዎች ስነ ምግባርና በክለቦች ተጠያቂነት ላይ ጠንካራ እርምጃ ካልወሰደ የአህጉሪቱ እግር ኳስ ከሜዳ ላይ ግርግር ባለፈ የጥበብና የሰላም መድረክ መሆኑ ቀርቶ የውርደት ታሪኮችን መጻፉን ሊቀጥል ይችላል የበርካታ ተንታኞችም ሀሳብ ነው። ጨዋታው በመጨረሻም በአንዳቸው ውጤት ቢጠናቀቅም ከውጤቱ ይልቅ በክስተቱ ዙሪያ በዚህ የውድድር ዓመት የአፍሪካ ዋንጫን ጨምሮ የተለያዩ አወዛጋቢ ክስተቶች የገጠሙት ካፍ የሚወስደው የቅጣት ውሳኔም በጉጉት እየተጠበቀ ይገኛል። ወልቭስን ወደ ሻምፒዮንሺፕ የሸኘው የእንግሊዝ ፕሪሚየር ሊግ በ34ኛ ሳምንቱ ዛሬ ሲመለስ ቼልሲ ከብራይተን ጋርም ይገናኛል። ከአምስት ያነሱ የሊግ ጨዋታዎች የቀሩት ተወዳጁ የእንግሊዝ ፕሪሚየር ሊግ ፍልሚያዎች ዛሬም ሲቀጥሉ ከተከታታይ 4 ሽንፈቶች የተመለሰው ቼልሲ ወደ አሸናፊነት ለመመለስ ከሜዳው ውጪ ብራይተንንም የሚገጥም ይሆናል። በሌላ በኩል ከ3 ተከታታይ ጨዋታዎች ድል በኋላ በሳምንቱ መጨረሻ ከቶተናም ጋር የአቻ ውጤት ያስመዘገበው ብራይተን በበኩሉ ያለመሸነፍ ጉዞን አጠናክሮ ለመቀጠል በሜዳውም ይዋደቃል። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች ብራይተን 3ቱን በማሸነፍ ቀዳሚ ሲሆን ቼልሲ በሁለቱ ድል አድርጓል። ሊጉን አርሰናል በ70 ነጥቦች ሲመራው ነገ ተስተካካይ ጨዋታውን ከበርንሌይ ጋር የሚያከናውነው ማንቸስተር ሲቲ በ67 ነጥቦች ሁለተኛ ደረጃ ላይ ሲገኝ ማንቸስተር ዩናይትድ እና አስቶን ቪላ በኩል 58 ነጥቦች ሶስተኛና አራተኛ ደረጃ ላይ ተቀምጠው ይገኛሉ። ትላንት ምሽት በነበረው የ33ኛ ሳምንት የመጨረሻ ጨዋታ ዌስትሃም ዩናይትድ 1 ነጥብ ከክሪስታል ፓላስ ማግኘቱን ተከትሎ ላለፉት 8 ዓመታት በሊጉ ቆይቶ እንደ ዲያጎ ዦታ፣ ማቲያስ ኩኛ አይነት ኮከቦችን ያፈራው ወልቭስ 5 ጨዋታዎች እየቀሩት ወደ ሻምፒዮንሺፑ መውረዱንም በይፋ አረጋግጧል። በቀጣይ ቶተንሃም፣ በርንሌይ እና ዌስትሃም ዩናይትድ የመውረድ ስጋት ያንዣበበባቸው ቡድኖች ሲሆኑ በቀጣዩ ቅዳሜ መውረዱን ያረጋገጠው ወልቭስ በሜዳው ከቶተናም ጋር ሲገናኝ ቶተናምም አብሮት እንዲወርድ ያሸንፈዋል ወይስ እጅ ይሰጠዋል የሚለው ጉዳይ የሚጠበቅ ይሆናል። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን ዋልልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።